ለአንተ ስነግርህ የነበረውንና አንተ የለም እያልክ እኔን ስትከራከረኝ የነበረውን ነገር ነው አሁን የነገርከኝ። እርማት ልሰጥ ፈልጌ ነው። ዓመታት ከጦርነቱ በፊት ጀምሮ አይ እርማት ነው የሰጠሁት እኮ አንድ ዓመት ተኩል የተቃወምካቸው ስላለኝ አዳምጠኝ። አሁን አስጨርሰኝ። አሁን ተበታትኗል በምትለው አልስማማ። አንተ አለመስማማት አትችልም። ፋክት ልደሱ ሌላ ፓክት ቢሆን ኖሮ ቲፒኤልኤፍ አሁን እንደምታየው የበላይነቱን ይዞ አይቀጥልም ነበር። የበላይነት ነበር። ኢንተርቪን እንዳደርግ ፍቀድልኝ። ምናልባት ሶሉሽን ነጥቤላ እንትን ልበላ። ቀላል የማይባል ኃይል ከትግራይ ተነጥሎ አፋር ሄደው አዲስ አበባ ሄደው ኢንታይርሊ የትግራይ የመከተ አቅም ብትንቱን የወጣው በነዛ የሰራዊት መግለጫና እነዛ ሰዎች አንኮምፕሮማይዚንግ የሆነ አቋም በመውሰዳቸው እሱ ላይ ነው ልዩነታችን። እሱ ላይ ነው። ይሄ ሪያሊቲ ነው። ባይዘው አስተያየት አይደለም። አንተ እንደምትለው ብትንቱን ወጥቶ ቢሆን ኖሮ Ethio 7 Star ከዋት ጋር ተያይዞ እኔ ማቀረው ምንድነው የማየው ምናልባት አቶ ልደቱ ሚስ አንደርስታንድ አድርገው ነው እንዳይሆን ብዬ እንትን ላለው ያው ክሊር ያደርግልኛል እየተወያየን ማለት ነው። ምክንያቱም እኔ የማየው የአቶ ልደቱን አቋም ከትግራይ ህዝብ አንጻር ነው የማየው። እንትኑ ድጋፉም ሶሊዳሪቲውም ወዳጅነቱም በለው በተለያየ መልክ የሚገለጸው ለትግራይ ህዝብ ያደረገው እንትን በተለይ በዚህ በብልጽግና ዘመን በሚባለው 7 ዓመት ማለት ነው ፍሮም ዴይ ዋን ትግራይ ላይ እየተደረገ ያለው የትግራይን ህዝብ በትግራይ ህዝብ ላይ በህወሓት ሰበብ በተለይ ደግሞ ህወሓትን እንደ ኮድ በመጠቀም እየተደረገ ያለው ነገር ልክ አይደለም በሚል ነው። መጨረሻ ላይ ጦርነቱም ሲመጣ በግልጽ የትግራይ ህዝብ ነገ ጧት ሞራል አለን ኢትዮጵያዊ ነህ ብለን እንትን ልንል አሁን እያደረግን ባለ ነው ብሎ የተከራከረበት እነዚህ ሁሉ ግምት ውስጥ በማስገባት የትግራይ ህዝብ አሁን ህወሓት ችግር እየሆነብኝ ነው ቢል አቶ ልደቱ ሙቭ ያደርጋል ከትግራይ ህዝብ ጋር ወይስ አይ ህወሓት ይሻልሃል ነው የሚለው? ህወሓትን አታዳክመው ይጠቅመሃል ነው የሚለው? ስለዚህ ከትግራይ ህዝብ ወዳጅነት አንጻር ካየ ነው በህወሓት እየደረሰበት ያለ ችግር ልክ በአገር ደረጃ እንዲቀየር እየተፈለገ ያለው ፖለቲካው ልክ በእንደዛ የትግራይ ህዝብም ለውጥ ሲፈልግ የህወሓት አካሄድ ህወሓት አስጠቂ የሆነብኝ ነው፣ ከዛም አልፎ አሁን እንደገና ሌላ ችግር ሆነብኝ፣ ፈጽሞ የትግራይ ፖለቲካ እንዳይለወጥ ጀኖሳይድን ለመከላከል ራሱ ሳያዘጋጅ ቀርቶ አስጠቂ መሆኑ አልበቃ ብሎ ፌል አድርጎ ህዝቡን አሰባስበን በትግራይ ህዝብ ህልውናና ደህንነት ዙሪያ የተሰባሰበን አቅም በትኖ የህወሓት ካላደረኩት ደግሞ ብሎ የትግራይ ሙሉ አቅም ማለት ነው ውጅዝ የጨፈጨፉትም የሚጠቀሙበት ሎጂክ እሱ ነው። ህወሓት ማለት የትግራይ ህዝብ ነው። ስለዚህ እኛ ህወሓትን ለማጥቃት ስንመጣ የግድ ነው የትግራይ ህዝብ ማጥቃታችን ግድ ነው ብለው የሚወስዱት ነገር ናሬቲቭ ጀስቲፋይ በሚያደርግ መልኩ የትግራይን አቅም እያዳከመ አስጠቂ ሆኖ ከዛ በኋላ ደግሞ ትግራይ ጀኖሳይድን ለመመከት ያቋቋመው ተቋም ቲዲኤፍን የሚያክል ተቋም በትግራይ ለሚነሱ የፖለቲካ ጥያቄዎች ሰራዊቱ የኔ ነው፣ ሰራዊቱ ከኔ ጋር ነው ብሎ በግልጽ በአደባባይ ወጥቶ ማለት ነው እንደዚህ አይነት ድርጊቶች ሲፈጽም አንድ በትግራይ ህዝብ የውስጥ ፖለቲካ የሚሳተፍ ብቻ ሳይሆን የትግራይ ህዝብ ወዳጅ የትግራይ ህዝብ ጥሩ እንዲያገኝ የሚመኝ ሰው እንደ ይሄ ነገር ስህተት ነው አይነው ዲቴይል መረጃ ካለማግኘት የተፈጠረ ክፍተት ከሆነ ልረዳው ይችላል። ምክንያቱም አንዳንድ ጊዜ እንደ ወዳጅም እንደ ጓደኛም ስንወያይ እንደዚህ አይነት ነገር ሊኖር ይችላል ብዬ አስባለሁ እና በተቻለ መጠን እየሆነ ያለው ይሄ ነው ብዬ ለማስረዳት ሞክራለሁ። ያ ከሆነ ይገባኛል። አንድ የመረጃ ክፍተት ከሆነ ሚስ አንደርስታንድ አድርገ ነው እንዳይሆን ደግሞ በጣም ሰጋለሁ። ቢካዝ አቶ ልደቱን የሚያክል የትግራይ ህዝብ አጋር በዚህ በአስቸጋሪ በሆነ ሁኔታ አቋሙን ይዞ የዘለቀ ሰው ማጣት አልፈልግም፣ ሚስ አንደርስታንድ አድርጌ ማለት ነው። ስለዚህ በተቻለ መጠን ይሄ ነገር እንዴት ነው እያየው ያለው? ወዳጅነቱ ከትግራይ ህዝብ ጋር ነው ወይስ ህወሓትን መደገፍ ፈልጓል? ወይስ በሚደረገው ትግል ህወሓት ጥሩ አጋር ሊሆን ይችላል ብሎ
አስቦ ነው ይሄንን ነገር እያደረገ ያለው። ይሁሉ የትግራይ ህዝብ በዛ ሂደት ደግሞ የህወሓት እኮ አንዱ አንተ የትግራይን ህዝብ ህወሓትን አንደርማይን አናድርገው የምትልበት የትግራይ ህዝብ አቅም ይዟል ከሚል አቋም ነው በተደጋጋሚ ስትል እንሰው ዝም ብለን እንትን አንበለው። በትግራይ ህዝብ ስነ ልቦና ያለ ቀላል አይደለም። ያ ግን እየተቀየረ ሄደ፣ ኢቮልቭ አድርጓል። አሁን ለምሳሌ ነው ያለው ለዚህ በሆነ ወቅት ህወሓት ጠቃሚ ነው፣ የትግራይ ህዝብ አቅም ነው። አሁንም እንደዛ ብያምናለሁ። አጠቃላይ አቅም በሚለው ነው የማልስማማው እንጂ አንድ አቅም ነው። ይጥፋ ምናምን ይሰረዝ የሚሉ ሰዎች ጋር አልስማማም። ነገር ግን አጠቃላይ የትግራይ ህዝብ አቅም በህወሓት ነው የሚገለጸው የሚለው ግን ከዛ ያቺ ባቡር ሄዳለች፣ በቃ ያቺ መርከብ ሄዳለች። ከዛ ኢቮልቭ አድርገናል። ስለዚህ እንዴት ነው ያየው አቶ ልደቱ ብዬ ቴዲንም ቻሌንጅ ሳደርገው ነበር እና ከዚህ አንጻር ነው ልንፈልጌ ነው። እሺ ልደቱ እንግዲህ ደስ ይለኛል በጣም እንደዚህ መነጋገር ሀሳብ ክላሪፋይ ማድረግ የምንችልበት ሁኔታ መፈጠሩ መድረክም መሆኑ ያንን ማድረግ የምንችለው በሪዮት በኩልም እየሆነ ያለ መሆኑ በጣም በጣም ደስ የሚያሰኘኝ ነገር ነው። ልደቱ መቀጠል ትችላለህ። ለአሉላ ብቻ ሳይሆን ይህንን በተመለከተ ለሚመለከቱ ሁሉ ግልጽ እንዲሆን የምትፈልጋቸውን ነገሮች ማንሳት ትችላለህ። ከዛ ቅድም እንዳልኩት ወደ ሌሎች ጉዳዮቻችን እንሻገራለን። እሺ ወደ ተነሳው ነገር ልምጣ። አሁን ትንሽ ለስለስ አድርገህ ነው ያቀረብከው። በቀደም ከቴዲ ጋር ውይይት ስታደርጉ በጣም ከባድ ክስ ግን በተነሳለሰ ሁኔታ ነው ያቀረብክብኝ። አቶ ልደቱ ቲፒኤልኤፍን አትንኩት ይለናል ብለህ ነው ያልከው። ይሄ ከባድ ክስ ነው፣ ግን ደግሞ አገላለጽህ በጣም ቀለል ያለ ነው እና ሰው ብዙ ትኩረት ላይ ሰጠው ይችላል። ለእኔ በጣም ትልቅ ክስ ነው። ዞሮ ዞሮ ሚስ አንደርስታንዲንግ እንዳይሆን ብለህ ያነሳው ነገር አለ። እውነቱን ለመናገር ብዙዎች በሚስ አንደርስታንዲንግ እንደዛ አይነት አመለካከት የሚኖራቸው ሰዎች አይጠፉም፣ ሊኖሩ ይችላሉ ብዬ አምናለሁ። አብዛኛዎቹ ግን በሚስ አንደርስታንዲንግ አይደለም። በቃ ትግራይንና ቲፒኤልኤፍን የሚመለከት ምንም ፖዚቲቭ ነገር መስማት የማይፈልጉ አሉ። ራሽናሊ ነገሮችን በምክንያት ማየት የማይፈልጉ ሰዎች አሉ እና እነሱ የፈለገ አጀንዳ ብታራምድ ስለ ትግራይ አካባቢ ስላለ የሆነ ነገር አንድ ፖዚቲቭ ነገር ካወራህ በዜሮ ነው የሚባዛው ሁሉ ነገር እና ሞቲቭ ነው ጥያቄ ውስጥ የሚገባው እና የነሱ ችግር የሚስ አንደርስታንዲንግ ችግር አይመስለኝም። ኢቭን አሁን በዚህ አሁን በምንወያይበት ጉዳይ ላይ እውነቱን ለመናገር የሚስ አንደርስታንዲንግ ችግር የሚፈጠር ከሆነ ሚስ አንደርስታንዲንግ ካንተ አልጠብቅም ከአሉላ። ለምን ሶፊስቲኬትድ የሆነ ፖለቲካ የመረዳት አቅም አለ ብዬ ስለማምን። ለምን ተፈጠረ አላቅም፣ ትነግረኛለህ አንተ። እኔ አንድም ቀን ህወሓትን አትንኩት ብዬ አላቅም። በቀደም ያልከው እንደዛ ነው፣ ህወሓትን አትንኩት ይለናል። ህወሓትን እንዳውም የምለው ታገሉት ነው የምለው፣ ቻሌንጅ አድርጉ ታገሉት ነው የምለው። ለትግራይ ህዝብም ለኢትዮጵያ ህዝብም የሚጠቅም አጀንዳ ያለው ፓርቲ አይደለም ብዬ ነው የምለው። የኔ ተቃውሞ እናጥፋው ሲባል ቅድም ልደቱ ስለ ቲፒኤልኤፍ ወይም ስለ ትግራይ የትግራይን ህዝብ በሚመለከት ነው አቋሙን የሚያራምደው ያልከው ነገር አለ። እውነት ነው። አሁን ትግራይ ውስጥ ያለውን ሁኔታ የቲፒኤልኤፍን ሁኔታ ማየው አንደኛ ከትግራይ ህዝብ ጥቅም አንጻር ነው፣ ሁለተኛ ከኢትዮጵያ ህዝብ ጥቅምና ከኢትዮጵያ የወደፊት ህልውና አንጻር ነው ማየው፣ ሶስተኛ ከሀገሪቱ የወቅቱ የኃይል አስተላለፍ አንጻርም ነው ማየው። ሁልጊዜ አሁን ላይ ትግራይ ውስጥ ያለውን ሁኔታ ቲፒኤልኤፍን ጨምሮ በማይበት ሁኔታ ብልጽግናን ታሳቢ አድርጌ ነው ማየው። በሀገሪቱ ውስጥ ያለውን አጠቃላይ የፖለቲካ የኃይል አስተላለፍ ታሳቢ አድርጌ ነው ማየው እና ይሄ ግንዛቤ ከአንድ አቅጣጫ ብቻ አይደለም የማየው ማለት ነው። ዞሮ ዞሮ አሉላ ትከታተላለህ ብዬ አምናለሁ። ማንንም በማጥፋት አላምንም። ኦላ እንዲጠፋ ዘመቻ ሲካሄድበት በሽብርተኝነት ይፈረጅ ሲባል ተቃዋሚ ነበርኩት። ኖ እኛ ላንወደው እንችላለን፣ እኛ የሚያራምደውን አቋም ላናምንበት እንችላለን። ቀላል የማይባል የኦሮሞ ህዝብ ግን ይደግፈዋል። በኦሮሞ ህዝብ ውስጥ ማህበራዊ መሰረት አለው። የዚህን የፖለቲካ ኃይል ችግር በፖለቲካ ውይይት ነው እንጂ መፍታት ያለብን በጦርነት በማጥፋት አይደለም ብዬ ነው። መንግስት ፋኖ ላይ ዘመቻ ሲከፍት ትክክል አይደለም፣ ልታጠፋውም አትችልም ነው ያሉት። አትችልም፣ ምክንያቱም ህዝባዊ ድጋፍ አለ። አንተ ወደድከውም ጠላኸውም ቀላል የማይባል የአማራ ህዝብ የፋኖን ኃይል ይደግፈዋል። ህዝባዊ ድጋፍ ያለውን ኃይል ለማጥፋት መሞከር ተገቢም አይደለም አይቻልም ነው ያሉት። አሉላ ታውቃለህ፣ እድሜ ልኬን ኢህአዴግ የሚባለውን ድርጅት ስታገል ነው የኖርኩት።
ቲም ለማ የሚባለው ኃይል ወደ ስልጣን ሲመጣና በሴራ ፖለቲካ ኢህአዴግን ለማፍረስ ጥረት ሲያደርግ የመጀመሪያ ሰው ነበርኩ አደባባይ ላይ ወጥቼ ኢህአዴግን አታፍርሱት ለማለት። ብዙ ሰዎች ግራ ተጋብተው ነበር። ምን ማለቱ ነው? ኢህአዴግ እንዲፈርስ አይደለም ወይ ይሄን ያህል ዓመት የታገል ነው? ኦኬ ልደቱስ ይሄን ያህል ዓመት የታገለው ኢህአዴግን አልነበረም ወይ? ምን ነክቶት ነው አሁን ኢህአዴግን አታፍርሱት የሚለው? ዋናው የሚፈለገው ነገር እሱ አይደለም ወይ የሚል ነበረ ብዙ ሰዎች የሚያቀርቡት ትችት። እኔ ግን ምንድነው እያልኩ የነበረው ኢህአዴግን በሰላማዊ መንገድ በአስተሳሰብ ቻሌንጅ አድርገን የምናሸንፍበት ጊዜ ይመጣል። አሁን የሀገር ህልውና ችግር ውስጥ የገባበት ሁኔታ ነው ያለው። ስለዚህ ይሄን ኢህአዴግን ከሀገሪቱ ህልውና ጋር የተሳሰረ ማንነት ያለው ኢህአዴግን ተገቢ ባልሆነ መንገድ ራሱንና የኢትዮጵያን ህዝብ ያስተሳሰረውን ኢህአዴግን በቅጽበት በስሜት ስናፈርሰው ችግሩ ለኢትዮጵያ ህዝብ ይተርፋል ነበር የኔ ኮንሰርን። የሆነውም ይሄ ነው። ኢህአዴግን አፍርሰው በተለይ ህወሓትን ከውስጣቸው አውጥተው አጠቃላይ የፖለቲካ ትግሉን የጸረ ቲፒኤልኤፍ የትግል እንቅስቃሴ ሲያደርጉት ነው የጦርነቱ ጅማሬ መጣ። ወደ ጦርነት ተገፍተን የገባ ነው በዛ ምክንያት። ስለዚህ የማጥፋት ፖለቲካ ለቲፒኤልኤፍ ብቻ አይደለም፣ ለማንም የምደግፈው ነገር አይደለም። ኮንሲስተንትሊ ከመጀመሪያው ጀምሮ ሰራም ብሎ የነበረ አቋም ነው። ኢብን አሁን አገሬን ያሳጣኝ ዜግነቴን ያሳጣኝ ያሰረኝ ከፍተኛ የሆነ ተጽዕኖ እየፈጠረብኝ ያለ የሀገሪቱንና የህዝቡን ህልውና ጥያቄ ውስጥ የከተተ ብልጽግና የሚባል ፓርቲ ነው ሀገሩን እየገዛ ያለው አይደል? በዚህ ሁኔታ እንኳን ብልጽግና የሚባለው ፓርቲ መጥፋት አለበት ብያለሁ። ምን መሰለህ እንትኑን ስኮፑን እንድናጠባው ብዬ ነው ልት አሁን አይ ቲንክ ሁላችንም የተግባባንባቸው እዚህ ያለን የተግባባንበት ነገር ማጥፋት የሚባልን ነገር በምንም አይነት ሁኔታ ይሄ ኢራዲኬሽን ኤክስተርሚኔሽን አይነት በቃ ተርሙ ምኑ ጄኖሳይዳል ነው፣ በጣም አደገኛ ነው፣ የሚፈልገውንም ውጤት አያመጣም፣ አምጥቶ ማያውቅም። እዛ ላይ እዚህ መድረክ ላይ ልዩነት የለም። ትግራይ ውስጥ ያለውም የፖለቲካ ውይይት በአመዛኙ ህወሓት ይጥፋ የሚል አይደለም። አሁን እንትኑን አድማሱና ጥበበውና ባጭሩ ባለፈው ስንነጋገር ለምሳሌ የመወሰን ኃይሉ ከቲፒኤልኤፍ ጋር መቆየት አለበት ስትል ጥያቄ ይመጣል። ለምንድነው የመወሰን ኃይሉ ቲፒኤልኤፍ እጅ ላይ የሚቆየው? ለምንድነው 50-60 በመቶ እንደውም 60% ብለህ ነበር አንተ። እኔ በሁን 60% ሴኪዩር አድርግ ነበር ብለህ ስለነበር ነው። የመወሰን ኃይሉ ህወሓት ጋር ይቆይ ማለት ያ እስከዛሬ ድረስ በትግራይ ፖለቲካ ልሂቅ እይታ አንጻር ወጥ በሆነ ቁልቁለት የትግራይን ህዝብ የወሰደው ህወሓት ነው ከሚል መረዳት ጋር የሚላተም ይሆናል የሚል ነው እንትኑ። ፕላስ የብዙ ጊዜ ክርክሩ አንተ አሁን ያንን ካደረገ የትግራይ ህዝብ ለህልውና አደጋ ሊጋለጥ ይችላል የሚል ኮንሰርን ኖሮህ እንደሆነ ነው የማስበው። የተደራጀ ነገር ስታፈርስ በሌላ የተደረጀ አካል እንደገና መተካት ቀላል ስላይደለ ላሉበት ጠላቶች ይጋለጣል የሚል ነው ክርክርህ። በትክክል ገብቶኝ ከሆነ ታስረዳኛለህ። ግን እዛ ውስጥ ያለው ክርክር እኔ ሳየው የራይት ቨርሰስ ሴኪሪቲ አይደለም። ለምሳሌ አንዳንድ አምባገነን የሆነ ስትራክቸር መብትህን ለሆነ ያክል ጊዜ አልጠይቅህም በቃ ደህንነቴን እስካረጋግጥልኝ ድረስ ልትል ትችላለህ። ያልተጻፈም ውል ቢሆን ትገባለህ። ያው አንተ እንደምታውቀው በትግራይ ውስጥ ያለው ሁኔታ ግን የመብት ቨርሰስ ሴኪሪቲ አይደለም። ኢንፋክት ህወሓት የትግራይ ህዝብ የደህንነት ስጋት ሆኗል። ህወሓት የሆነን ነገር ከመራው መውደቁ ኦልሞስት የተረጋገጠ ሊመስል በሚችል ደረጃ ኢንኮምፒተንት ነው። ስለዚህ መብቴን አሳልፌ እንኳ ብሰጠው ሴኪሪቲን አያረጋግጥም የሚል ትልቅ ኮንሰርን አለ። እሱን አድሬስ እንድታደርገው ከቻልክ የቅድሙ መንደርደሪያ ያለ ሌላ የነጸረ ነገር ልጨምር። የነጸረ ነገሮች አስቀምጣል። አቶ ልደቱ ይጥፋ የሚሉት ሰዎች አድሬስ አድርጓል። ውጭ መደረግ አለበት። በነገራችን ላይ ሰፊውን እንትን አድሬስ ማድረጉ ልክ ነው። ነገር ግን ወደዚህ ውይይታችን ስንመጣ የዛ አይነት አቋም ያለው ሰው የለም ብለህ አንድ ንጽረት አስቀምጣል። ሁለተኛው ንጽረት ደግሞ አቶ ልደቱ ከተሳሳትኩ ሊያርመኝ ይችላል። ምን ብሏል? አሌጂያንሴ ወይም ድጋፌ ለትግራይ ህዝብ እንጂ ለፓርቲ ሊሆን አይችልም። የፓርቲውንም የምሰጠው አስተያየት ከዛ አንጻር ነው መታየት ያለበት፣ ከትግራይ ህዝብ አንጻር። የትግራይ ህዝብ ደህንነት፣ ጥቅም፣ ህልውና ነው የኔ ድጋፍ፣ እዛ ላይ ነው ኢቮልቭ የሚያደርገው ብሎ እንትን ብሏል። ስለዚህ እዛ ላይ ኢቮልቭ የሚያደርግ ከሆነ አንድ ክሊር የሆነ ነገር ዘሞመንት ቲፒኤልኤፍ በዛ ጸር ሆኖ ከተገኘ ዋል ሶሪ ቲፒኤልኤፍ ነው የሚለው ማለት ነው። ልክ እኛ እንደምንለው ከትግራይ ያለን ሰዎች ልክ እንደምንለው እንደ አንድ ወዳጅ እኔ አቶ ልደቱ የምጠብቀው
እኔ ለትግራይ ህዝብ እንጂ ለቲፒኤልኤፍ አይደለም፣ እድሜ ልኬም እንደ ኢህአዴግ ሆነው ታግያቸዋለሁ። በፖለቲካ አቋም ከመጣንማ ቲፒኤልኤፍ ለኢትዮጵያም ለትግራይ ይጠቅማል ብዬ አላምንም የሚልም ክሊር አድርጓል። ስለዚህ ያ ሁለተኛው ንጽረት ሆኖ እንዲቀመጥ ስለፈለኩ ነው እንትን እንዳንል። እሺ ቀጥል። ምንድነው መንደርደሪያን ያለ ምክንያት አይደለም ያቀረብኩት። በቃ የኔ ተቃውሞ ማፍረስ ማጥፋት የሚለው ላይ ነው። ከዛ በመለስ ባሉ ትግሎች በደንብ ነው ማመን ብቻ አይደለም ወይም ደግሞ ቲፒኤልኤፍን መታገል ተገቢ ነው ብዬ ማለት ብቻ አይደለም። የትግራይ ህዝብ ከችግሩ በዘላቂነት እንዲወጣ ከፈለገ የቲፒኤልኤፍን ታግሎ ማሸነፍ አለበት ብዬ ነው። እስከዛ ድረስ ነው የሚሄደው። እንደውም የዛ ትግል ደግሞ አካል ነኝ ብዬ ነው ማምነው። እስካሁን ስታገለው ነው የነበርኩት፣ ወደፊት የምታገለዋለሁ። ምክንያቱም እሱ የሚያራምዳቸው አስተሳሰቦች ለትግራይ ህዝብም ለኢትዮጵያም ህዝብ እንዳልበጁ በደንብ ጠንቅቄ አውቃለሁ። ወደፊትም እንደማይበጁ ጠንቅቄ አውቃለሁ። ስለዚህ ይህን ኃይል ታግሎ ማሸነፍ ተገቢ ነው የሚል እምነት አለ። አሁን ባለው ሁኔታ ይሄ ማፍረስና ማጥፋት የሚባለው ነገር ግን አልደግፍም ነው። እዚህ ላይ መተማመን ያለብን አሉላ፣ በቀደም ያቀረብክብኝ ክስ ፌር አልነበረም። ቲፒኤልኤፍ አትንኩት ይለናል ነው ያልከው። እኔ እንኳን ሳትንኩት ታገሉ ነው። ስህተት ነው። እሱን ከተማመን ችግር የለውም። ወደ ነጥቡ ልምጣ። አሁን ወደ አነሳችሁት ነው በድምዳሜህ ቴዲ አልስማማም። አዎ ኢን ሎንግ ተርም ያመጣውን ጣጣ አይተናል። ግን ሁሉ ነገር አንጻራዊ ነው። ለምንድን ነው ለምሳሌ ቀድሞም ኢህአዴግን ማጥፋት ተገቢ አይደለም ስለ የነበረው አሁንም በሚሊዮን የሚቆጠር አባላት ያሉትን ብልጽግና ማጥፋት አይጠቅምም የምለው ለምንድን ነው? የሚጠቅም አጀንዳ ስላላቸው አይደለም። በአገሪቱ የፖለቲካ ኃይል አስተላለፍ ቀላል የማይባል ሚና ስለያዙ ነው። በተለይ አምባገነኖች ስለሆኑ የፓርቲና የመንግስት መዋቅር ባልተለየበት ሁኔታ ከአግባብ በላይ የተለጠጠ ቁጥጥር ስላላቸው በዚህ ረገድ ቲፒኤልኤፍን ማየት አስፈላጊ ነው። አሁን ባለው ተጨባጭ ሁኔታ ለምሳሌ ለትግራይ ህዝብ ህልውና ከማንም በላይ አስፈላጊው ቲዲኤፍ ነው ብዬ አምናለሁ። ስሙን ማንም ልትሉት ትችላላችሁ። ቲዲኤፍ ትክክል ነው። አይ አንዳንድ ሰዎች ቀየር አድርገው ሲጠሩት ትሰማለህ። ምንድን ነው የትግራይ የጸጥታ ኃይል ወይ ምናምን ሲሉ ትሰማለህ። ኤኒዌይ እሱ አያጣላንም የስም ጉዳይ ማለት ነው። ለእኔ ትልቁ በጊዜያዊ አስተዳደሩ አምብሬላ። ኤኒዌይ አሁን ለትግራይ ህዝብ ዋናው የሚያስፈልገው ቲዲኤፍ ነው ብዬ አምናለሁ። ለምን? በጦርነት አውድ ውስጥ ነው ያለው። የፕሪቶሪያው ስምምነት የጊዜ መግዣ መሳሪያ ነው እንጂ ጦርነቱን በዘላቂነት አቁሞታል ብዬ አላምንም። ጦርነቱ በሆነ አመቺ ተብሎ በተመረጠ አጋጣሚ ወደፊት ተመልሶ እንደሚመጣ ጥርጥር የለኝም። ይሄን የፕሪቶሪያው ስምምነት በተፈረመ ማግስት ጀምሮ ነው ስናገር የነበረው። አሁን ሰሞኑን የምናየው ውጥረትም ይሄን ነው የሚያሳየው። የፕሪቶሪያው ስምምነት ዋጋ ቢስ ሆኖ እንደገና ቅድም ቴዲ እንዳልከው በሁለተኛ ደረጃ ያስቀምጥከው ሌላ ጦርነት ሊያገረሽ እንደሆነ እንደገና ሊያገረሽ እንደሆነ አፍጥጦ የመጣበት ሁኔታ ነው ያለው። አሁን ባለው ተጨባጭ ሁኔታ ቲፒኤልኤፍን ለማፍረስ ቲፒኤልኤፍን በከፍተኛ ደረጃ ለማዳከም የሚደረገው ጥረት ቲዲኤፍ ውስጥ ችግር ይፈጥራል የሚል እምነት አለ። በሁለቱ መካከል ያለው ትስስርና ቁርኝት ከፍተኛ ነው። በዛም ምክንያት ነው ሁለት ኃይሎች በቲፒኤልኤፍ ውስጥ ሲፈጠሩ ዋናውን የቲፒኤልኤፍ ኃይል ቲዲኤፍ ከሁላችንም ፍላጎት እና ግምት ውጭ ሲደግፍ ያየን። ከኔ ግምት ውጭ አይደለም፣ ከብዙዎቻችን ማለት ነው። እኔ ያ ሊሆን እንደሚችል ገምት ነበር ቀደም። የቲዲኤፍ አባላት በቲፒኤልኤፍ ፕሮግራምና አስተሳሰብ እምነት ኖሯቸው ነው የሚል እምነት የለኝም። አሁን ባለው ተጨባጭ ሁኔታ ግን ትግራይ ውስጥ ካሉት የፖለቲካ ኃይሎች በተሻለ ሁኔታ አመራር ሊሰጠን የሚችለው አብረን ልንሰራ የምንችለው ከዚህ ኃይል ጋር ነው። ቀላል የማይባል ማህበራዊ መሰረትም አለው ብለው ስለሚያምኑ የሚል እምነት አለ።
ከኮር በላይ ያሉት ግን የህወሓት አባላት የነበሩና በዛ ፖለቲካ ፕሮግራም የሚያምኑ ናቸው። ወጣቶቹን በተመለከተ ትክክል ነው። ከኮር በላይ ያሉት ግን እንደዛ ናቸው። ግን እኮ አሁን የተሳሳተ አሁን ፕሪሳይስሊ አሁን አንተ ለህልውና ብለህ ያቀረብከውን ክርክር ነው ልደቱ። በሌላ በኩል የሚቀርበው ክርክር በዚህ ጦርነት የትግራይ ህዝብ አመለካከት ርዕዮተ ዓለም ወዘተረፈ ተሻጋሪ በሆነ መንገድ ተባብሮ ያመጣውን ድል ያጠፋው ህወሓት ነው የሚል እምነት ነው ያለው። ትግራይ ልትቀጥል ከሆነ ህወሓት በአብላጫም ሆነ በብቸኛ ወሳኝነት መቀጠሉ የትግራይ የህልውና ስጋት ነው የሚል ከዚህ ቀደም ከነበረው የበለጠ ስፍራ ያለው አስተያየት አለ። አሁን አይ ቲንክ ፕሩቭ ማድረግ ያለብህ አመራር አሁን አንተ የምትለው አመለካከት ትግራይ ውስጥ አለ ከመኖርም አልፎ እያደገ ይመጣ ነው የሚለውን ሁሉ እስማማለሁ። ግን ይሄ ብቸኛው አመለካከት አይደለም ትግራይ ውስጥ ኖ አይደለም። አዳምጠኛ አንተ እንደ ብቸኛ አድርገህ ነው ያቀረብከው። ብቸኛ አመለካከት እንደ ብቸኛ አድርጌ አይደለም ያቀረብኩት። እንደ ብቸኛ ሳይሆን እሱን ሎጂክ ታየዋለህ ወይ ልልፈልግ፣ ሎጂኩን ታየዋለህ። ከዚህ በፊት የነበረውን ድል አከሳስሮናል፣ ያጠፋናል። ህወሓት ከመራው ይሄ ነገር ህዝቡ ይጠፋል የሚል ስጋት አለው ሰው እንጂ የስልጣን አይደለም። ከማየትም አልፌ ይህ አስተሳሰብ ከጊዜ ወደ ጊዜ እየተጠናከረና እየሰፋ መጥቷል ብዬ አምናለሁ አልኩ። ከማየትም በላይ ነው። ትግራይ ውስጥ ያለው ሪያሊቲ ስከታተለው ይህ አስተሳሰብ እንዳውም ከጊዜ ወደ ጊዜ እያደገና እየተጠናከረ መጥቷል ብዬ አምናለሁ። ነገር ግን በሌላ በኩል ደግሞ አሁን ባለው ተጨባጭ ሁኔታ ከጥፋት ሊያድነን የሚችለው ቲፒኤልኤፍ ነው ብሎ የሚያምን ቀላል የማይባል ህብረተሰብ በቲዲኤፍ ውስጥ አለ፣ በትግራይ ህዝብ ውስጥም አለ ብዬ አምናለሁ። እንዳውም መለካት ከተቻለ ማጆሪቲ ይሆናል የሚል እምነት አለ። ዛት ኢዝ ዋይ ክፍፍል ሲፈጠር አሁን እኮ ታየ። ማን ነው ትግራይን ተቆጣጥሮ መቀጠል የቻለው? ግን ቀላል የማይባል ኃይል ከትግራይ ተነጥሎ አፋር ሄደው አዲስ አበባ ሄደው ኢንታይርሊ የትግራይ የመከተ አቅም ብትንትኑ የወጣው በነዛ የሰራዊት መግለጫና እነዛ ሰዎች አንኮምፕሮማይዚንግ የሆነ አቋም በመውሰዳቸው እሱ ላይ ነው ልዩነታችን። እሱ ላይ ነው ኖ ይሄ ሪያሊቲ ነው። ባይዘው አስተያየት አይደለም። አንተ እንደምትለው ብትንትኑ ወጥቶ ቢሆን ኖሮ ማጆሪቲ ነው ያልከውን እንኳን በወስድ ልደቱ ልንገር፣ ማጆሪቲ ነው ያልከውን ራሱ ብትቀበል የለካንበት መንገድ ስለሌለ አንተ ያልከውን በወስድ እንኳን ኮምፕሮማይዝ የሚባል ነገር ያስፈልግ የነበረው እኮ እየተጠናከረና እያደገ የሄደ ያልነውን አስተያየት ካላካተትኩ ያለኝን የተወሰነ አቅም ተጠቅሜ ቻሌንጁን መወጣት አልችልም የሚል ድምዳሜ ላይ ለመድረስ ነበር። አብይ እሱ ላይ ያዝልኝ። ኦኬ እሱ ላይ ያዝልኝ። አንዳንድ ጊዜ መወያየትና መከራከር ያለብን በልዩነታችን ላይ ነው ማለት ነው። እኔም አልስማማው አሁን ተበታትኗል በምትለው አልስማማው። ኖ አንተ አለመስማማት አትችልም። ፋክት ልደቱ ሌላ ፓክት ቢሆን ኖሮ ቲፒኤልኤፍ አሁን እንደምታየው የበላይነቱን ይዞ አይቀጥልም ነበር። የበላይነት ነበር። ኢንተርቪን እንዳደርግ ፍቀድልኝ። ምናልባት ኮሚሽን ግን ነጥቤላ እንትን ልበላ። አሁን ያለውን ነባራዊ ሁኔታ ስናይ በተጨባጭ መሬት ላይ ያለውን ነገር እኔ ፕሩቭድ ሆኗል ብዬ ነው የማስበው። ልዩነት ተፈጠረ። እናንተን ምናልባት ጨምሮ ብዙ ሰዎች የጌታቸው ኃይል ያሸንፋል የሚል እምነት ነበራቸው። አልነበረኝም። እኔም በግል ከሆነ ብዙ ኃይሎች ነበራቸው። በተጨባጭ ሆኖ ግን እንደዛ አይደለም። ጌታቸው ተሸንፎ ነው ከትግራይ የወጣው። የተወሰነ ኃይል ይዞ ወጥቷል። አዎ ይዞ ወጥቷል። አንተ እንደምትለው ግን መፈረካከስን የሚገልጽ አይደለም ልደቱ። በአሁኑ ወቅት የራሱን የህወሓት ልጨምርልህ እና ትቀጥላለህ። አይደለም መጨመር የለብህ። መጀመሪያ ነሳው ነገር አለ። እሱን ላጥራና እንቀጥላለን። አሁን ምን ብያለሁ ቅድም? አንተ ያልከውን ደግፌ መፈረካከስ አለ። አዎ ይሄ ኃይል ለህልውናችን አይበጀንም እንዲያውም ያጠፋናል ብሎ የሚያምን ኃይል አለ። አዎ እንዲያውም ያ ኃይል ከጊዜ ወደ ጊዜ እየተጠናከረ እየሰፋ ነው። መፍትሄው ምንድን ነው? ቲፒኤልኤፍ በብቸኝነት የትግራይን ፖለቲካ የበላይ ሆኖ መቀጠል የለበትም። ሌሎች አስተሳሰቦችን ሌሎች ኃይሎችን ማጋራት አለበት። ስልጣን ኮምፕሮማይዝ ማድረግ አለበት ብዬ አምናለሁ።
እሱን ሲያረግን የ51% የመወሰን ስልጣኑን አሳልፎ ሰጥቶ አይደለም ብያምናለሁ። ማሳተፍ ግን አለበት ብያምናለሁ። በሱም ላይ ልዩነት የለኝም ማለት ነው። አያሳትፋለሁ ትክክል አይደለም። አሁን ሌሎቹን አግልሎ እኔ ብቻ ልምራ ማለቱን እቃወማለሁ። በቀደም ያወጣሁት መግለጫም ላይ ተቃውሟል። ህወሓትን ስለሆነ ነው እየተቃወምክ ያለው። አሁን እንትን አደረጋችሁ ኢንተርቪው ላድርግና ምናልባት ክላሪቲ የሚያስፈልጋቸው ነገሮች መልክ እያስያዝን ብንሄድ ከልደቱም እሺ ቅድም አነሳዋለሁ ያልኩት ነጥብ ላክልና አሉላ ትቀጥላለህ ልል የነበረውን የልደቱን መሰለ ትላንት የወጣ መግለጫ አንብቤያለሁ። ከዚህ ቀደምም በራሱ በህወሓት መግለጫዎች አራ መሬት ወይ ነፃ መሬት ተብሎ እየተደራጀ ያለው በአገዛዙ እየተደራጀ ያለው ሰራዊት ለትግራይ አደጋ ነው፣ የፕሪቶሪያ ስምምነትን የሚጥስ ነው፣ ይሄ መቆም አለበት ብሎ ጠየቀ። ከዛ ታጣቂ ኃይል ጋር የተሰለፉ የትግራይ የቀድሞ የመከታ አካል የነበሩ ጀነራሎች አሉ። በዚህ የህወሓት እርምጃ ምክንያት አገዛዙ የሚያደራጀው ታጣቂ አግኝቶ በጎኑ የሚያሰልፈው የትግራይ ጀነራል አግኝቶ ጦርነቱ በትግራይ ተወላጆች መካከል የሚሆንበት ሁኔታ ተፈጥሯል። ይህንን እንዴት ድል ብለህ ትጠራዋለህ ነው ልደቱ ልልህ የፈለኩት። አሉላ ከቀጠለ በኋላ መስጠት አሸንፏል ብለሃል እኮ አሸንፏል ብለሃል። አሸነፈ ማለት የተሟላ ድል አገኘ ማለት አይደለም። ቅድም ምን አልኩኝ? ለምሳሌ ከነጌታቸው ክፍፍል በፊት እና በኋላ ቲፒኤልኤፍን ብንለካው ከነጌታቸው ክፍፍል በኋላ በጣም ተጎድቷል፣ ተዳክሟል፣ ብዙ ድጋፍ አጥቷል። ግን ደግሞ አሸናፊነቱን አላስቀረውም። ይሄን መካድ አይቻልም። አሸንፏል። አሁን ትግራይ ውስጥ በከፍተኛ ደረጃ አመራር እየሰጠ ያለው ከገዛቱ ጋር በተቃርኖ ቆሞ መግለጫ አሁን አንተ እንደምትለው እየሰጠ ያለው አካባቢውን የተቆጣጠረው ቲፒኤልኤፍ ነው። በትግራይ ህዝብ ኪሳራ ነው። እሱን የሚደግፈው ወታደራዊ ኃይል በትግራይ ህዝብ ኪሳራ ነው። ግን በትግራይ ህዝብ ኪሳራ ነው እየሆነ ያለው። አሁን ባለበት ሁኔታ ነገሮች ሁሉ አንጻራዊ ናቸው። እና እዚህ ላይ አስተያየት ቲፒኤልኤፍ ችግር አልፈጠረም አይደለም እያልኩ ያለሁት። ችግር ፈጥሯል። አልተዳከመም አይደለም እያልኩ ያለሁት። ተዳክሟል። በውስጡ የተከፋፈሉ ኃይሎች የሉም እያልኩ አይደለም። ከትናንት በላይ ተከፋፍለዋል። እስቲል ግን አሁንም ቢሆን ትግራይ ውስጥ በአሸናፊነት መወጣት የቻለው እሱ ነው። ቀላል የማይባል የህብረተሰብ ክፍል ድጋፍ አለው፣ ማህበራዊ መሰረት አለው የሚያምንበት። በተለይ ደግሞ ለትግራይ ህዝብ ህልውና ቁልፍ የሆነው ቲዲኤፍ ውስጥ ሰራዊቱ ውስጥ ቀላል የማይባል ድጋፍ አለው። በዚህም ድጋፍ ነው የነጌታቸውን ኃይል ማሸነፍ የቻለው። እሺ አሉላ ይቀጥልና ወደ አንተ እመጣለሁ። ይሄን ነገር ካሰብነው በላይ ነው የወሰድነው። መሄድ ወድጄዋለሁ። የመረጃም ክፍተት ያለ ይመስለኛል። አንድ የተረዳዳናባቸው ነገሮች ማጥፋት የሚለው እዚህ ፕላትፎርም ላይ የለም። ኢንፋክት ወደ ማጥፋት ትንታኔ ከመጣን ለህወሓት መጥፋት ዋናው ተጠያቂ የህወሓት አመራር ራሱ ነው። ኢንፋክት ህወሓት የሚፈርሰውም የሚጠፋውም ከማንም በላይ በራሱ በህወሓት አመራሮች ነው። ይሄ የሆነው አሁን ጌታቸው ቨርሰስ ደብረጽዮን ምናምን አይደለም። ኦል ደ ዌይ ወደ ታሪክ ሂድ። አቅሙን እያዳከመ የሚባረር አባሮ የሚያስረውን እያሰረ እያሳደደ ነው የመጣው። በዛ ምክንያት ተጠቃሎ በሂደት እንደምታስታውሰው አቶ መለስ ዜናዊ በጣም ዶሚናንት ሆነ ወጡ። ይሄ ማንም አሁን ያሉት የህወሓት አመራሮች ራሱ የሚገመግሙት ነው። የጎዳን እሱ ነው የሚል እምነት አላቸው። አቅማችንን በትነናል። ከዛ አቶ መለስ ሲያርፍ ምን ሆነ? ቲፒኤልኤፍ መዳከሙ ብቻ አይደለም፣ በሶስቱ የኢህአዴግ አባል ድርጅቶች መገፋት ጀመረ። አመራር መስጠት አልቻለም። እርስ በራሱ ሽኩቻ ፈጥሮ በሶስቱ በተቀሩት ድርጅቶችም ሽኩቻውን አጋብቶባቸው መጨረሻ ላይ ምንድን ነው የሆነው? ያየነው ውጤት አየ። ከፌደራል ተገፋ። የትግራይ ህዝብን የመከላከል አቅም፣ የመምራት አቅም፣ የራሱ የቲፒኤልኤፍም የመምራት አቅም አዳክሞ ስለነበረ ይመጣ ለነበረው አደገኛ ጀነሳይዳል ዘመቻ ሳይዘጋጅ ቆየ። ይሄ አመራር አቶ ልደቱ ሁለተኛ ህይወት እንዲኖረው እድል የተሰጠው በትግራይ ህዝብ እንትን ነው፣ ትግል ነው። ጀነሳይድን ለመመከት ህወሓትን ለማዳን አይደለም፣ ወር አመራሩን ለማዳን አይደለም። የትግራይ ህዝብ የህልውና አደጋ መጥቶበት ኢንክሉዲንግ በህወሓት የተበደሉ የተገፉ፣ በነገራችን ላይ የትግራይ ሰዎች ብቻ አይደሉም፣ የትግራይ ወዳጆች የሆናችሁ ሰዎችም ኢንክሉዲንግ ዩ ፓወር ሆናችሁ መጣችሁ። በነገራችን ላይ የትግራይ አቅም ማሰባሰብ በህወሓት ቢሆን ኖሮ
ማንም ሰው አይታገልም ነበር። ችግሩ ህወሓት ላይ የመጣ ቢሆን ኖርም በህወሓት ቢተባበርም ነው። በትግራይና የትግራይ ወዳጆች አቅም ነው ጀነሳይዱ በ8 ወር ውስጥ የተመከተው። ህወሓት ግን ምን አደረገ? መቀለ ተመለሰና ይሄ ትግል የኔ ነው አለ። ያ ብቻ አይደለም፣ ወደ አዲስ አበባ ያደርገው የነበረ መንደርደርም የኔ ነው አለው። እሱ ትግሉን ይደግፉ የነበሩ የትግሉ ወዳጆች የሆኑ ግር መሰኘት ጀመሩ። እንዴት ነው ይሄ ነገር አሉ። ቅድም ቲዲኤፍ ብለዋል which is good። ቲዲኤፍ የሚለውን ስም ተጠቅመው በዓለም አቀፍ መድረኮች ሳይቀር ሲጠሩን የነበሩ ይሄ አቅም ከአንድ ድርጅት ሳይሆን ከተለያዩ የትግራይ የተለያየ አመለካከት ያላቸው የመጣ አቅም ነው። በትግራይ ብቻ ያለው ብቻ ሳይሆን የትግራይ ወዳጅ ሆኖ የተሰለፈውም ቲፒኤልኤፍ ላይ እምነት የሌለው በቲፒኤልኤፍ የተበደለ ጭምር ነው የተሰባሰበው። ይህንን አቅም መደገፍ አለብን ወደሚል ዓለምም ጭምር አዝማሚያ መጣ። ቲፒኤልኤፍ ይህንን አልወደደውም። ምክንያቱም ቲፒኤልኤፎች የትግራይ እና የትግራይ ወዳጆች አቅም ሲሰባሰብ ትንሽ እንሆናለን ብለው ያስባል። ትንሽነት ይታያቸዋል። ይህንን አቅም መበተን ነበረባቸው። እንደገና ከትንሽነት ብቻ ሳይሆን የህዝባዊ መሰረት የቁጥጥሬን ያሳጣኛል፣ ወደፊት ለሚኖረው ትግልም ይህ አቅም የኔ ተገዳዳሪ ሆኖ ይመጣል ብለው ስላመኑ በተኑት። በነገራችን ላይ የኔ ልዩነት እዚህ ላይ ነው። አቶ ልደቱ እንድታውቀው ከጌታቸው ድጋፍ ምናምን አይደል። ጌታቸው ቨርሰስ ደብረጽዮን በህወሓቶች መካከል ያለ ህወሓት ቨርሰስ ህወሓት፣ ተቃዋሚ ቨርሰስ ህወሓት አይደለም ቢዝነሳችን። እኔን ከጠየቀኝ የትግራይ አቅም አዳክመዋል። በተለይ ወጣቱ ትውልድ ይዞት የመጣ ቲዲኤፍን በዋናነት ያቋቋመ ወጣቱ ትውልድ ማለት ነው ይዟቸው የመጣ ዲማንዶች አለመቀበል ነው እዚህ ደረጃ ውስጥ የከተተን ያለው ጀነሬሽናል ጭምር ነው። አሁን ቲዲኤፍ ራሱ እኮ ከኮር በላይ የሚባሉ 200 ነው ምናምን የማይሆኑ ሰዎች የህወሓት የድሮ ታጋይ ነበሩ። በወሰኑት ውሳኔ ነው ከአንዱ ህወሓት ጋር የወገኑት እንጂ ወጣቱ አይደለም። መቀለ ላይ ታስታውሳለህ የነበረ ሰልፍ ወጣቱ ግልብጥ ብሎ ወጥቶ ህወሓትን በታሪኳ ለመጀመሪያ ጊዜ አስደነገጠ። ኃይለኛ ተቃውሞ የተደረገው በዚህ ጊዜ ነው። ለመጀመሪያ ጊዜ በታሪኳ ማለት ነው። ቲፒኤልኤፍ በትግራይ ያለምንም ተቃውሞ በብቸኝነት ኢቭን ኢህአዲግ ሆነው አዲስ አበባ ላይ የመጽሐፍ የመናገር የመድብለ ፓርቲ ምናምን እስከነ ድራማው ማለት ነው ሲያደርጉ ትግራይ ላይ በብቸኝነት ነበር የሚንቀሳቀሱት። ኦህዴድ እንኳ ምን ብለው ነው የሚናገሩት? ብልጽግናዎች ያሆኖቹ ፌዴራልን ቀጥ አድርገው ህወሓቶች የመሩት ትግራይ ላይ ተቃውሞ ስላልነበራቸው ነው። ስለዚህ እኛም የፌዴራል ስልጣን ኦሮሞ ይዞ እንዲቀጥል የሚፈለግ ከሆነ ኦሮሚያ ውስጥ በብቸኝነት መምራት አለብን ብለው ነው። እንደምሳሌ ለኦሮሞ ህዝብ ፕሮፖዝ የሚያደርጉት ለኦሮሞ ሊቅ ሰብስበው የሚናገሩት በብቸኝነት የተቆጣጠሩት ሜዳ እንደሌለ ሲያውቁ ነው ወደ እንደዚህ አይነት ነገር የገቡ። ጌታቸው ህወሓት እንድንሰጠው ኢንፋክት የወጣቱ ፍላጎትና የወጣቱ ትውልድ የፖለቲካ ንቅናቄ በአግባቡ ባለመምራቱ ጌታቸው ፌይልድ ዩት ወጣቱን ፌል አድርጓል። ጌታቸው ህወሓትን አድናለሁ በሚል ጊዜ ፈጅቶ ነው መጨረሻ ላይ አሁን ያለበት ደረጃ ላይ የደረሰው። ስለዚህ ከማንኛውም በላይ ለህወሓት መፍረስ ተጠያቂ የሚሆነው ህወሓት ራሱ ለኢህአዲጎችም ጭምር። ኢህአዲግም መፍረስ የለበትም ብለሃል። ልክ ነው። የፈጠሩት መንግስት የፓርቲ መንግስት ስለሆነ ስለምታውቀው ነው። ትግራይም ላይ የፓርቲ መንግስት ነው የተፈጠረው፣ የክልላዊ መንግስቱ ማለት ነው። ከመንግስትነት ተለዩ ሲባሉ ነው ህወሓቶች ችግር ውስጥ የገቡት። አደጋ ስላለ ይዛችሁ ትግራይን እንዳትወድቁ ተብሎ ሲነገራቸው ይሄ አንድ ያዝል የመፍረስ ጉዳይ የራሳቸው ችግር ነው። ከአሰላለፍ አንጻር ያመጣው ነገር አለ እንዴ? ከአሰላለፍ አንጻር እኮ አቶ ልደቱ አሁን ያለው ሀገራዊ ሁኔታም ከመቀየር አንጻር አጠቃላይ ለወደፊትም አንተ አስፓየር የምታደርገው የቲፒኤልኤፍ ፖለቲካ ተቀይሮ ሌላ ነው የሚያስፈልግ የምትለው አቺቭ የሚደረገው እኮ የትግራይ አቅም ጭምር በመያዝ እንጂ የቲፒኤልኤፍ አቅም በመያዝ አይደለም። የትግራይን አቅም ባሰላለፉ ለመያዝ ትግራዮች ተባብረው በጋራ ጉዳያቸው ላይ ጠንካራ ሆኖ መውጣት አለባቸው። ቲፒኤልኤፍ ያዳከማት ትግራይ አጋር ልትሆን አችልም። ለአንድ ኢትዮጵያዊ በኢትዮጵያ ደረጃ የሆነ አቺቭ የምናደርገው ትግራይን ጨምሮ የምናደርገው ፖለቲካ አለ የሚል ከሆነ ትግራዮች አቅማቸውን አደራጅተው መግባባት ላይ ሲደርሱ ነው። አሁን ከፖለቲካ አልፎ በሁለት እንትን መሳሪያ የታጠቁ ሰዎችም ተፈጥረዋል ትግራይ ላይ። this is because of TPLF አርቆ ባለማሰብ ሰራዊቱን የኛ ካላደረግነው ብለው በሄዱበት መንገድ ከናንተ ጋማ አይደለንም የሚሉ ሰዎች ናቸው የተፈጠሩት።
ሰራዊቱን በትነውታል። ቲዲኤፍን አዳክመውታል። ሌላ መሬት ላይ ያለው እውነታ በማጆሪቲ ደጋፊ ያላቸው ምናምን ያልከው እንዴ መቀለ ላይ as we speak right now እኔና አንተ እየተወያየን መቀለ ላይ አርሚ 22 የሚባል ዱላና ክላሽ ይዞ የሚዞራል። መስሪያ ቤት ይከባል፣ በሩን ይሰብራል፣ እዛ ያገኛቸውን ሰዎች ደብድቦ ያወጣል፣ ማህተም ይነጥቃል፣ መንግስት ነኝ ይላል። በእንደዚህ አይነት ሁኔታ ማጆሪቲ መሆን ብልጽግናም እኮ ማጆሪቲ ነው። በዛማ ለልደቱ እንትኑ እንስጠው ካሰብነው በላይ ታየው። እንዲያውም አቶ ልደቱ ቲፒኤልኤፍ ለመጀመሪያ ጊዜ አንድ ተጋሮቹን በሁለት ትጥቅ የታጠቁ ማለት ቲፒኤልኤፍ መንግስት ከሆነበት ጊዜ ጀምሮ ለመጀመሪያ ጊዜ እንደዚህ አይነት ሪያሊቲ ፈጥሯል። የመድከሙ ውጤት ነው። ሁለተኛ ቲፒኤልኤፍ በትግራይ ህዝብ ላይ ተኩሶ እስከ ማቁሰል እስከ መግደልም የደረሰ ተግባር ፈጽሟል። አሁንም እየዞረ እየደበደበ እንትን ይላል። ፕሬዚዳንት ታደሰ ወረደ አዘው ያሳሰሩት ሰው ወደ ኤርትራ ቦርደር እንትን ብሎ ሄዷል ብሎ ያሳሰሩት ሰው ሰራዊት ሄዶ ነው ያስፈታው፣ በቲፒኤልኤፍ ጽሕፈት ቤት ትዕዛዝ ማለት ነው። ይሄ ጥንካሬ ሊሆን አይችልም። ይሄ ማጆሪቲ ሊያስብል አይችልም። ስለዚህ ነገሮችን በተገቢው እየተረዳ ነው ቲፒኤልኤፍ እየሄደ ያለው። ፓርቲ ሰራዊት አለኝ ማለት ምን ማለት ነው? ለአቶ ልደቱ አንድ ፓርቲ ሰራዊት አለኝ ሰራዊት ከኔ ጋር ነው ማለት ከጀመረ ነው። አሁን ራሱ የተሰረዘው ምዝገባቸው ማን ነው ተጠያቂው? በዋናነት ወደ ሌሎች ነገሮች ሳንከፍት አሁን ባሉት ነገሮች ላይ እናተኩርና አሉ ላይ ቅርታ የቲፒኤልኤፍ መዳከም ያመራሩ መሆኑ እንዲያውቅ ስለፈለጉ በጥሩ አውርተን እንድናልፈው የፈለጉት ነገር ነበረ። ግን ጉዳዩ በጣም እንትኖች ስላሉት ነው እስካሁንም የተነጋገርንበት ስላነሳ ነው። በጣም ደስ ይለኛል። ግን ላስት ወርዱን ለልደቱ እንድንሰጠውና ወደ ሌሎች ነገሮች ባጭሩ እንድንሻገር ነው። ብዙም በጣም ጊዜ ወሰድን እዚህ ነገር ላይ። ወደ አንተ ላምጣው ልደቱ። እስካሁን በተነሱ ሀሳቦች ላይ ሪፍሌክት አድርግ። አንዲት ነገር ብቻ ነው ክላሪፋይ ማድረግ የፈለኩት። ቅድም በወቅቱ የሚያረምነው ቢሆን ማጉላት ፈልጌ ነው። አቶ ጌታቸው የሚያሸንፍ የመሰላችሁ ነበራችሁ ብለሃል። አይ እኔ አልነበርኩም ስል ሌሎች ነበሩ ብለሃል። ኦፍኮርስ ግን ትንሽ ግልጽ ለማድረግ ያኔኛም አሁንም ቢሆን በነገራችን ላይ መንግስትነትን የትግራይን መንግስትነት ነበረ እንደግፍ የነበረው። ጌታቸው እና አመራሩ በጣም ሌዚ፣ ምንም አይነት ኮምፒተንስ ያላሳየ፣ አሰባሳቢ አጀንዳ ያላመጣ፣ ምንም አይነት ቪዥን ለትግራይ ህዝብ ያላስቀመጠ አንድ በዚህም ምክንያት መበላቱ የማይቀር ነው ብለን ጊዜውን የፈጀ መበላቱ የማይቀር ስብስብ ነው ብዬ በተደጋጋሚ ተናግሬያለሁም እና አሁንም ለምሳሌ የታደሰ ወረደን ካቢኔ ከነ ተቃውሟችን እኔ መንግስትነት መደገፍ አለበት ብዬ ነው ማስበው። ኦፍኮርስ መጀመሪያ ጌታቸው ሲመጣ የነበረን አይነት ተስፋ ስለሌለን ክሪቲካል ሰፖርት ነው መስጠት ያለብን ብዬ አስባለሁ። መንግስትነቱን ግን መደገፍ አለብን ብዬ አምናለሁ። አሁንም በትግራይ መንግስት እንዲህ ነው የዜጎች መሰባሰቢያ መንግስት መሆን ስላለበት ፓርቲ ሳይሆን አሁን ያለውንም የታደሰ ወረደ መንግስት እኔ መደገፍ አለበት በመንግስትነቱ ብዬ አምናለሁ። ከዛ ውጪ የጌታቸው ቡድን የፈጸማቸውን ስህተቶች ከመግለጽ ወደኋላ ያልንበት ምንም ጊዜ የለም። እንድ ኢኩሊ ዲዛስተርስ የሆነ ማድረግም አለማድረግም ያሳየ ቡድን ነው። እሱ ላይ የነበረን አቋም ግልጽ ነበር፣ አሁንም ግልጽ ነው ለማለት ፈልጌ ነው። ግን አንተም አጠቅልለው ወደ ሌሎች ቀሪ ጉዳዮቻችን ባጭር እንድንመለስ ብዬ ነው። ከዚህ በላይ ጊዜ እንዳንወስድበት ቀጥል ልደት። እሺ አሉላ ረጅም ነው ያወራው። ይቅርታ ስለጠበቅኳችሁ ነው። ሁላችሁ ኢህአዴግ ከገባ አሁን ስንት ሆነ? 34 ዓመት። አንተ አሁን ቲፒኤልኤፍን መቃወም የጀመርከው ምናልባት 1 ዓመት ተኩል ወይም 2 ዓመት ነው። 32 ዓመት ስለ ቲፒኤልኤፍ ድክመትና ችግር ስነግርህ የኖርኩትን ነገር ነው አንተ ደግሞ ያወራ። ለአንተ ስነግርህ የነበረውንና አንተ የለም እያልክ እኔን ስትከራከረኝ የነበረውን ነገር ነው አሁን የነገርከኝ። እርማት ልሰጥ ፈልጌ ነው። ላለፉት ዓመታት ከጦርነቱ ወዲህ ጀምሮ አሉላ በስነ ስርዓት አይ እርማት ላይ ሰጥቶት እኮ 1 ዓመት ተኩል የተቃወምካቸው ስላለኝ አዳምጠኛ አሁን አስጨርሰኝ። እኔ ያለምንም ማቋረጥ እንደውም ቴዲ ነው ጣልቃ የገባው እንጂ ዝም ብዬ ነው ያዳመጥኩ እና ይገርመኝ ነበረ። ምክንያቱም 30 ዓመት ሙሉ ለአንተ ስነግርህ የነበረውን ነገር ነው አሁን ለእኔ ልትነግረኝ የሞከርከው። አንተ የለም ትክክል አይደለም እያልክ ስትከራከር የነበረውን ነገር ነው አሁን ለእኔ የምትነግረኝ። ስለዚህ አሁን ካቀረብከው ሀሳብ ውስጥ ከአንድ ነገር በስተቀር የሚጣል ነገር የለውም።
እኔ የማምንበት ነገር ነው። ቴንክ ዩ በጣም መሰረታዊ የሆነው ካንተ የማልጠብቀው የምንለይበትን ሐሳብ ደግሞ ልንገር። ለቲፒኤልኤፍ መዳከምና መጥፋት በአሁኑ ወቅት ተጠያቂው ራሱ ብቻ ነው ያልከው ነገር አልስማማም። አንዱ ተጠያቂ ራሱ በዋናነት ተጠያቂው ነው ያልኩት እንጂ ብቻ ነው አላልኩም። ተመልሰህ አዳምጠው ካላልክ ችግር የለውም እኮ እንደርማት ልትወስደው ትችላለህ። ያልከው ተጠያቂው ራሱ ነው። አሁን ባለው ተጨባጭ ሁኔታ ቲፒኤልኤፍን ለማጥፋት ትልቅ ርብርብ ነው የሚደረግ። የሀገሪቱ መንግስት እንደ መንግስት ፌዴራል መንግስቱ አጀንዳ አድርጎ ቲፒኤልኤፍን ለማጥፋት ነው የሚረባረበው። በሁለት ዓመቱ ጦርነት በቲፒኤልኤፍ ላይ ያልተረባረበ የለም። የሻዕቢያ መንግስትን ጨምሮ የኢትዮጵያ ፌዴራል መንግስትን ጨምሮ ሁሉም ሊባል በሚችል የክልል መንግስታት አብዛኛዎቹ ኢትዮጵያኒስት ነን የሚሉ የአማራ ኃይል ነን የሚሉ የፖለቲካ ኃይሎች ሁሉ ቲፒኤልኤፍን ለማጥፋት ተረባረበ። ቲፒኤልኤፍን የማጥፋት ጉዳይ የቲፒኤልኤፍ ብቻ አይደለም። አሁን በዋናነት የውጫዊ ኃይሎች መሆኑን ታሳቢ ማድረግ ያስፈልጋል። መሰረታዊ ስህተት የሚመነጨው ከዚህ ግምገማ ይመስለኛል። ቅድም ምን ብያለሁ? ሁልጊዜ አሁን ያለውን የቲፒኤልኤፍ ሁኔታ ስገመግም ብልጽግናን ከኢኮዥኑ አውጥቼ አይደለም ማለት ነው። በምንም ተአምር የብልጽግና አይነት መንግስት ፌዴራል መንግስቱን በተቆጣጠረበት ሁኔታ ዴሞክራቲክ የሆነ መንግስት ወይም ፓርቲ ትግራይ ውስጥ ሊኖር አይችልም። ሌሎችም ክልሎች ውስጥ ሊኖር አይችልም። አካታችስ መኖር አለበት። ይቻላል አካታች ብዬ ነው የማምነው። ልጨርስልህ። አንዱ ትልቁ የግምገማችን ስህተት ልዩነት እዚህ ላይ አሁን ለኔ ብዙ ሰዎች በቲፒኤልኤፍ ውስጥ የተፈጠረውን ችግር የጌታቸውና የደብረጽዮን የአንጀኝነት ችግር አድርገው ያዩት ነበር። እኔ ከሱ በሰፋ ሁኔታ ነው በፊትም አየውም የነበረው አሁንም የማየው። በብልጽግናና በቲፒኤልኤፍ መካከል ያለው ቅራኔ፣ ጦርነት፣ መጠፋፋት ቀጣይ ሂደት ነው ያ የነበረው እንጂ የጌታቸውና የደብረጽዮን ጉዳይ አልነበረም። መጨረሻ ላይ በውጤት የታየው ይሄ ነው። አሁንም ሀራ መሬት እውነት የትግራይ ህዝብ ድጋፍ ያላቸው ሰዎች ትግራይ ውስጥ ከፍተኛ የሆነ ተቃውሞ ለቲፒኤልኤፍ ባለበት ሁኔታ አፋር ሄዶ መደራጀት ለምን ያስፈልጋል? ለምን እዛው ትግራይ አይደራጁ? ጌታቸውና ጓደኞቹ ለምን አዲስ አበባ ሄደው የብልጽግና ተሿሚ መሆን አስፈለጋቸው? በሚደግፋቸው የትግራይ ህዝብ ውስጥ ሆነው ለምን ፖለቲካ አይሰሩም? እነዚህን ስራዎች ከጀርባ ማን ነው እያካሄዳቸው ያለው? ማን ነው ፈንድ እያደረጋቸው ያለው የሚለውን ነገር ግንዛቤ ውስጥ የምናስገባ ካልሆነ ብልጽግናን አላወቅነውም ማለት ነው። የፖለቲካ ኢንትሪኩን ቅራኔውን አልተረዳነውም ማለት ነው። ሁልጊዜ አሁን ቲፒኤልኤፍ ውስጥ ያለውን ነገር እንዲሻሻል እንዲለወጥ ስንፈልግ በአገሪቱ የፖለቲካ አስተዳደር በተለይ ከፌዴራል መንግስቱ ፍላጎት አንጻር ነገሩን ማየት አለብን። ይህን ታሳቢ ማድረግ አለብን። አሁን ቅድም አሉላ ምን አልክ? ሰላማዊ ሰልፍ መቀሌ ተጠናክሮ መቀጠል አለበት። እሱ ነገር አሁን በጠመንጃ ሳይሆን ይሄ ሀራ ምናምን በምትሉ ሳይሆን በሰላማዊ መንገድ የትግራይ ወጣት ቻሌንጅ ሊያደርገው ይገባል ቲፒኤልኤፍን ብዬ አምናለሁ። ለምንድን ነው ቻሌንጁ ያልቀጠለው? አንደኛ እንቅስቃሴ ያደርጉ የነበሩ አንዳንዶቹ ሰዎች ጥገኞች ነበሩ፣ ሌላ ተልእኮ ነበራቸው። እዛው ትግራይ ውስጥ ሆነው መፋለም መስዋዕትነት መክፈል አይደለም የፈለጉት። አጀንዳው ለሰጣቸው ሰዎች ሄደው ማገልገል ነው የመረጡት። የትግራይ ህዝብ ተገዳ። ይሄ ቲፒኤልኤፍን ተቃውሞ መለወጥ አለበት ብሎ የወጣው ኃይል ተከዳ። ከዛም አልፎ አሁን አፋር ምድር ላይ ቲፒኤልኤፍን ወይም የትግራይን ኃይል ቲፒኤልኤፍን አይደለም የሚዋጋው፣ አክቹዋሊ ቲዲኤፍን ነው የሚዋጋው። ሊዋጋ የሚችል ኃይል ማን ነው? ይህን ኃይል እያደራጀ ያለው፣ ቀለም እየሰጠው ያለው፣ ዩኒፎርም እየሰጠ ያለው፣ መሳሪያ እየሰጠ ያለው ማን ነው? ከጀርባ ያለው ይቻላልስ ወይ? በአንድ ሀገር ውስጥ አንድን ክልል ወይም የአንድን የክልል ወታደራዊ ኃይል የሚያጠቃ ወታደራዊ ኃይል በሌላ ክልል ይፈጠራል ወይ? ኢትዮጵያ ነው ይሄ መሆን የቻለው። ለምንድን ነው ይሄ መሆን የቻለው? በስልጣን ላይ ያለው ፌዴራል መንግስት ቲፒኤልኤፍን ማጥፋት ግልጽ አጀንዳው ስለሆነ
ስራው ስለሆነ ነው። ሁልጊዜ ይሄን ታሳቢ ማድረግ ያስፈልጋል። ሁላችሁም ታስታውሳላችሁ ቲዲኤፍ የሚለው ስም ልክ ነው በጣም ፖፑላር ሆነ አይደል? በጦርነቱ ወቅት በጣም ፖፑላር ሆነ፣ ዓለም አቀፍ ድጋፍ ሁሉ አገኘ። ወደ መቀሌ ከተመለሱ በኋላ የመጀመሪያው እርምጃ ታስታውሳላችሁ 4 ጀነራሎች ጀነራል ታደሰ ወረደን ጨምሮ ወጥተው ነው ጋዜጣዊ መግለጫ የሰጡት። ይሄን የትግል እንቅስቃሴ ይሄን የህዝብ ትግል የመራው እንደ ፖለቲካ ድርጅት ህወሓት ነው ብለው ጀነራሎቹ የተሟገቱት። አሁን አዲስ የተፈጠረ ነገር አይደለም። ያው ከዛ ግን ምን ሆነለት? ወገንተኝነቱ አሁን የተፈጠረ አይደለም ማለት ነው። ኖ ከዛ ውጤቱ ምን ሆነ ነው የምልህ። ውጤቱ ምን ሆነ? የዛ መግለጫ ውጤት ምን ሆነ? ምን ሆነ ተናገሩ። ይሄን ቲዲኤፍ የሚለው ቃል ከዓለም አቀፉ ህብረተሰብ ቃል ጠፋ። ኦኬ የነበረው የውስጥ አንድነት ቅድም በትክክል እንደጠቀስከው ዳውንወርድስ እየሆነ ሄደ። ህወሓትን ማርኬት ማድረግ በጣም እኔ ያልኩ ያለሁት አሁን ይሄው ተመሳሳይ ነገር ይመጣል። ፓርቲው መለያየት አለበት፣ በተቋም መለያየት አምናለሁ። አሁን ባለው ሪያሊቲ ግን ትግራይ ውስጥ የተለያየ አይደለም። የፈለገውን ብንፈልግ የፈለገውን ብናምንበት ቲዲኤፍን እና ቲፒኤልኤፍን አሁን መለያየት አይቻልም ነው እያልኳቸው እኮ። ትግራይን ችግር ውስጥ ያቆያትና ያለውን ሲጅ ሰብራ እንዳትወጣ ያስቻላት ትልቅ መከራ ይሄ ነው የሚል ስለሆነ ነው። እሱ ብቻ አይደለም። አሁን አንዱም ትልቁ ችግር ልክ ነው ብቻ አይደለም። የፕሪቶሪያውን ስምምነት የፈረመው ቲፒኤልኤፍ ነው እንደ ድርጅት። የኢትዮጵያ መንግስት ከትግራይ መንግስት ጋር መደራደር አልችልም ህገወጥ ነው ብሎ ስላመነ ራሱ መርጦ ከቲፒኤልኤፍ ጋር ነው ስምምነት የተፈራረመው። ስለዚህ የፕሪቶሪያን ስምምነት የማስፈጸም ኃላፊነት የወሰደው ቲፒኤልኤፍ። ቲፒኤልኤፍ ደግሞ ይሄን ኃላፊነት የሚያስፈጽመው ትግራይ ውስጥ በሚቋቋመው ጊዜያዊ አስተዳደር አማካኝነት እንደ ድርጅት አይደለም። ይቀፋለት ፋክት ስለሆነ ነው። የፕሪቶሪያ ስምምነት ያንን ለቲፒኤልኤፍ አይሰጥም። ይሰጣል ማለት ህጉ ስምምነቱ ሁላችን ጋር ያለ አይደል እንዴ? ስለዚህ ህወሓት ይሄን ያስፈጽም አይልም። የፕሪቶሪያ ስምምነት የሚለው ከኔ በላይ ህግ ታውቃለህ እኮ። አንድ ፈራሚ አካል ሲፈርም ነው ኃላፊነቱን የሚረከበው። ኖ ሲፈርም ታዲያ ኤክስፕሊሲትሊ ብልጽግናና ህወሓት ተነጋግረው ኢንክሉሲቭ የሆነ አድሚኒስትሬሽን ያዋቅራሉ ካለ እኮ ለህወሓት የማስፈጸም ኃላፊነት አልሰጠም ማለት ነው። ዳምጠኛ ህወሓት እንደ ድርጅት ሳይሆን በሚቋቋመው የጊዜያዊ አስተዳደር አማካኝነት ነው የሚያስፈጽመው። ለዛም ነው ያ ኃላፊነቱ ስለሚታወቅ ፈራሚ እንደሆነ ስለሚታወቅ ነው 51% ብልጫ እንዲኖረው የተስማሙት ከብልጽግና ጋር 51% እንዲኖረው የተስማማው የፕሪቶሪያ ስምምነትን በጣሰ አዋጅ ነው። እሱም ከፕሪቶሪያ ስምምነት ጋር የተጻረረ ነው። ወደዛ እንድንሄድ ፈልጌ አይደለም። እነዚህ ፋክት ስለሆኑ ነው ማስተላለፍ። እሺ ልደቱ ይጨርስ። አሁን ብዙ ጊዜ ብዙ ችግር ውስጥ ገብቷል የትግራይ ህዝብ። በዋናነት ባለፉት 2 ዓመታት ችግር ውስጥ የገባው እንዳው በጊዜያዊ አስተዳደሩ ድክመት ነው። ጊዜያዊ አስተዳደሩ መሪዎቹ የራሳቸው ስልጣን ጥያቄ ውስጥ ሲገባ ነው ስለ ልዩነት ወጥተው ያወሩ። ከዛ በፊት አያወሩንም ነበር። በዋናነት ተጠያቂ ጊዜያዊ መስተዳድሩ ነው። ቲፒኤልኤፍ የራሱ ተጠያቂነት አለው። አዋለው። አሁን ግን የሚታየው ምንድን ነው? ጊዜያዊ መስተዳድሩን ሲፈልግ አፈልግቶ የህወሓት ያደርገዋል፣ ሲፈልግ ደግሞ ራሱ የቻለ እያደረገው ነው። አልገባህም እያልኩ ያለሁት 51 ብለህ ነበረ ብዬ ነው። አይደለም አካታች ይሁን ተባለ አይደለም። የ49% እኮ ለሌሎች ተሰጠ። ስለዚህ ፒውርሊ ጊዜያዊ መስተዳድሩ ቲፒኤልኤፍ ነው ማለት አይደለም። የሌሎች 51% የህወሓት ከሆነ ስለዚህ 51% መንግስት ይመሰረታል። አንድ የተለየ ኤንቲቲ ሆኗል። ያን ኤንቲቲ ከቲፒኤልኤፍ ጋር አንድና አንድ አድርጌ ላይ ዋል። ስለዚህ ለፕሪቶሪያው ስምምነት አለመተግበር ዋናው ተጠያቂ ጊዜያዊ መስተዳድሩ ነው። ከጊዜያዊ መስተዳድሩ ውስጥ ደግሞ አቶ ጌታቸው ረዳ ነው ተጠያቂ። አንዳንድ ሰዎች አሁን እናንተን ጨምሮ በድፍረት ልናገርና ቴዲን ጨምሮ ታደሰ ወረደን ተጠያቂ ለማድረግ ስትፈልጉ እሰማለሁ። ከመቼ ወዲህ ነው ምክትል ወሳኝ ሆኖ የሚያውቀው በኢትዮጵያ ታሪክ? በታደሰ ወረደ ጊዜ ሊጀመር ነው። ኃላፊነት ለይቶ ተሰጥቶታል።
ወደ ዝርዝር ነገሮች እየሄድን ሆነና ችግር ሆነ። ስለዚህ አይ ቲንክ እዚህ ላይ እንግታውና ልናልፋቸው አንችልም። መቼ እንደሚቆም አላውቅም። አይ ችግር የለውም። የክላሪቲ ጉዳይ ነው። ክላሪቲ ኢምፖርታንት ስለሆነ ነው። አንድ በእኔ ፐርሰናል የጀመረው 1 ዓመት ተኩል ያለው ስህተት ነው። ከጦርነቱ ስንት ይሆንልህ ነው? ስንት ይሆንልህ አይደለም ዋናው ነገር እንድንግባባ ብዬ ነው። እሺ ከጦርነቱ በፊት የትግራይ ምርጫ ብቻው ትግራይ ያካሄደ ጊዜ ከዛ ነው የሚጀምረው። ኦኬ 3 ዓመት እንበለው ወላ 5 ዓመት ሞሮለስ ያ 5 years እሱ አንድ ዓመት ተኩል ያልከው ኢንፋክት ጊዜያዊ አስተዳደሩ ሲቋቋም ራሱ የጊዜያዊ አስተዳደሩ መቋቋም እንኳን ራሱ ስህተት እንደ ሂደቱ ተችቻለሁ። እሱ እርምት ወስዳለሁኝ። ወደ ሶስተኛ ጊዜያዊ አስተዳደሩ እንኳን ከተቋቋመ ወደ 3ኛ ዓመቱ እየሄደ ነው ልፈልጌ ነው። ለማንኛውም ዋናው ነጥብ ግን ምንድነው? ቅድም ብልጽግና እንዲህ እያደረገ ነው እንዲህ ሊያጠፋው ምናምን። ብልጽግና እየተጠቀመ ያለው የቲፒኤልኤፍ ድክመት ነው እንጂ ብልጽግና እኮ አሁን ባለው አቅሙ አይደለም። ያ ሁሉ አገር ሙሉ ሰብስቦ ወዳጅ ሰብስቦ ትግራይ በዘመተበት የትግራይ ህዝብ ባካሄደው ጸረ ጀኖሳይድ ትግል መክቶታል፣ ድል አድርጓል። ምንም ጥያቄ የለውም። ምክንያቱም ፍጹም የትግራይን ህዝብ ለማጥፋት ቲፒኤልኤፍን ለማጥፋት አይደለም፣ የትግራይን ህዝብ ለማጥፋት ነው የዘመቱት። ቲፒኤልኤፍማ አስጠቂ ሆነ፣ አንድም ባለመዘጋጀት፣ ሁለተኛ ይሄ የተፈጠረው አቅም እንደገና ተመልሶ በማዳከም የኔ ነው ብሎ ክሌም በማድረግ አንድ፣ ሁለተኛ ለብልጽግና የሚያመች ክፍፍል በመፍጠር አሁን ለምሳሌ አንድ ከፕሪቶሪያ ጋር ተያይዞ ጊዜያዊ አስተዳደሩ ጋር ተያይዞ ያነሳው ነበረ። ጊዜያዊ አስተዳደሩ ሲቋቋም ቲፒኤልኤፍ 50% ሲደመር 1 የሚል አይሰጠውም። የለም እንደዛ የሚል። ብልጽግና ምን አደረገ? እችን ለእናንተ ወሰዱ፣ የፕሬዚደንሲ እንትኗን ግን ለእኔ ስጡኝ ብሎ ወሰደ። ይሄ ያመቻቸለት አቶ ጌታቸው አይደለም ለብልጽግና። ይሄ ያመቻቸው የቲፒኤልኤፍ አመራር ኢንጀነራል፣ በዋናነት ደግሞ የድርጅቱ ሊቀመንበር ዶክተር ደብረጽዮን አዲስ አበባ እየተመላለሰ ሲሰራው የነበረ ስራ ውጤት ነው። ሌላ ቀርቶ የመጀመሪያ ኮመርሻል ፍላይት ወደ መቀለ የተደረገው በኢትዮጵያ አየር መንገድ ሚኒስቴሮች ጭኖ ነው ሄደው ታስታውሳለህ። አገልግሎት ለማስጀመር ተብሎ የኤልፓ የቴሌኮም ምንድን ነው ያላቸው እዛ ላይ? ምንም ሶስተኛ ወገን አያስፈልገንም፣ ከናይጄሪያ ሰው ማምጣት አያስፈልግም፣ እኛው ራሳችን እንጨርሰው። ይሄ ጌታቸው ነው እንዲህ ያለው ማለት ለጌታቸው በመደገፍ ወይም ለደብረጽዮን በመደገፍ አንየው። አሁን የትግራይን ህዝብ ጥቅም አሳልፎ በመስጠት በሩ የከፈተው ማን ነው? ለብልጽግና ኳሷን ትግራይ ላይ ጎል እንዲያስገባ እያመቻቸ ሲያቀብል የነበረው ቲፒኤልኤፍ ኢዝ ዘ ቤስት አሲስታንት ባይ ዘ ወይ በቦኒት ካምስ በእግር ኳስ ቋንቋ እንድጠቀምና የሚያቀብለው ጎል እንድታስቆጥር አመቻችቶ ለጎል የሚሆን ኳስ የሚሰጠው ለብልጽግና ቲፒኤልኤፍ ነው። ከዛ በዛ ላቆመው የራሱ የስራ አስፈጻሚ አባል የሆነ ሰው ፕሬዚዳንት ከሆነ በኋላ ኤገነስ ዳስ ሰውዬ ፍሮም ዴይ ዋን መስራት ጀመረ። በአቶ ጌታቸው ላይ ተቃውሞ ጀመረ። አሁን እኮ ታደሰ ወረደ ከሰራዊት ነው የመጣው፣ የቲፒኤልኤፍ ሰው አይደለም። እኛ የምንፈልገው እሱን ነው ስላሉ ነው። እሱም ይቀጥላል፣ ይዘልቃል፣ የምናየው ነገር ነው። ምን እንደሚፈጠር እያየን ነው ምልክቶችም። ያኔ ግን የራሳቸው የገዛ ራሳቸው 50+1 ብለው በመሰረቱት የራሳቸው መንግስት ከራሳቸው ስራ አስፈጻሚ በኋላ ምክትል ሊቀመንበር ያደረጉት ሰውዬ ጋ ነው ግብግብ ውስጥ የገቡት። በነገራችን ላይ 50% ሲደመር 1 ብቻ አይደለም ቲፒኤልኤፍ ያዘው። ቅድም ባስቀመጥከው ሎጂክ ሰራዊቱም እኮ የቲፒኤልኤፍ ነው ባልከው የሰራዊቱ ድርሻ እነዛ ጄኔራሎች ከአራቱ እኮ 2ቱ ካቢኔ ውስጥ ገብተዋል፣ ወደ አሸብርና ወደ ወረደ። ያም እኮ የቲፒኤልኤፍ ነው። እኛ በቃ ቲፒኤልኤፍ ነው የሚመራው። ወደ ሌሎች ነጥቦች እንሂድ። ስለዚህ ምን ልል ፈልጌ ነው፣ ቲፒኤልኤፍ ኢንፋክት ወደ 70-80% የጂኤስቲኤስን ጨምሮ ጂኤስቲኤስ በወቅቱ አሁን ሰሞኑ የወጣ አርቲክል አለ። ዶክተር ደብረጽዮን ራሱ ነው ጻድቃንን ምረጡት በምክትል ፕሬዚዳንት እንዲሆን ጂኤስቲኤሶች የተሰጣችሁ ኮታ ጻድቃንን ምረጡ ብሎ ሪከመንድ እንዳደረጋቸው ወጥቷል። አሁን ዋናው ነገር 50% ሲደመር 1 አይደለም የቲፒኤልኤፍ ነው። ስለዚህ ውድቀቱን ለጊዜያዊ አስተዳደር 50 ሲደመር 1 መሆኑ ብቻውን የቲፒኤልኤፍ ያደርገዋል። ዲሞክራሲ 51% ካገኘ በኋላ መንግስት ከመሰረት ይሄ በጣም ግድ ይላል። እሱ ሳይሆን መሰረታዊው ነገር አሁን አሁን የምትለው ሐራ መሬት ምናምን እኔ አልደግፈውም። በነገራችን ላይ የአፋር ላይ የሚደረገው ምናምን ሰላማዊ ትግል ነው፣ ክሊር አድርጌያለሁ። ሰላማዊ ትግሉም ትግራይ ውስጥ ነው መካሄድ ያለበት፣ አዲስ አበባ ላይ ነው። ከአዲስ አበባ ምንም አይነት ድጋፍ መቀበል የለበትም የትግራይ ወጣት
ቲፒኤልኤፍን ለማሸነፍ። ምክንያቱ ጀኖሳይድን የሚያክል ጀኖሳይዳል የሆነን ስብስብ የጦር ስብስብ ለመመከት ያልፈራ ወጣት በሰላማዊ ትግል ቲፒኤልኤፍን ለማሸነፍ ነው። እንዲያውም ቅድም መግቢያ ላይ ግልጽ ስላደረኩት ቲፒኤልኤፍ ያለው ክፍተት የሀሳብ ነው፣ የሰራዊት አይደለም። ሰራዊትም አለኝ ብሏል። ሰራዊቱ የኔ ነው ሲል የዛ አውትካም ናቸው እነዚህ ልጆች። ጄኔራሎችም ካሉ አብረዋቸው ይሄ ከኮር በላይ የተባለ ከቲፒኤልኤፍ ጋር ነው የምወስነው፣ ጉባኤ ያካሄደውን ነው የምደግፈው ሲል አስጠንቅቀናቸው ነበር። ይሄ ባላችሁ በነገታው ቲዲኤፍ ተከፋፍሎ እናንተን የማይደግፍ ኃይል ሌላ ይፈጠራል። ተው፣ ሰራዊት ውስጥ ይህንን ፖለቲካችሁ አታስገቡ። ይሄ ሰራዊት የትግራይን ህዝብ ህልውና፣ ጥቅም፣ መብት ለማስከበር የወጣ እንጂ የእናንተን የአንጃ ፖለቲካ ውስጥ እዛ ገብቶ ለመቦጫረቅ ፍላጎት የለውም። ተው ነበር ያላቸው። አሁን እያወራን ያለ ነው ብልጽግና የእነሱን ድክመት ተጠቅሞ እያስቆጠረው ያለ ጎን እነሱ በወሰኑት የተሳሳተ ውሳኔ የተፈጠረ ችግር ነው እያወራን ያለ ነው። እንትኑ ላይ ሩት ኮውዙ ላይ እናተኮር። ሲምፕተም በማከም ጊዜ እናጥፋ። ቲፒኤልኤፍ ለማጥፋት ነው አጠቃላይ። ቲፒኤልኤፍ ለምን ሪፎርም አያካሂድም? ይሄ ከተረዳ አሁን እኮ ቲፒኤልኤፍ ምንድን ነው እያለ ያለው? እኔ 50 ዓመት ያደረኩት ድርጅት ነኝ፣ ምርጫ ቦርድም እኔ ነኝ የፈጠርኩት፣ ህገ መንግስቱ ራሱ ፌዴራል ስርዓቱ እኔ ነኝ የፈጠርኩት፣ እነዚህ ከኋላ ተወልደው እኔ የወለድኳቸው እንዴት ተመዝገብ ይሉኛል ብሏል። ለምዝገባ ሲያመለክትና ሲመላለስ የነበረው ማን ነው? ስልጣን ስጡኝ ጭምር እያለ ቲፒኤልኤፍ። እንደገና ሌሎች ደቂቃዎች ውሰድና ጠቅልለው ፕሊስ። ነጥቦችን በደንብ አስጨብጫለሁ። አሁን አሁን በትጥቅ ትግል የሚበሉ በሰላማዊ ትግል የሚበሉ ቲፒኤልኤፍን ቻሌንጅ እናደርጋለን የሚሉ ኃይሎች ብልጫ ቢኖራቸው ኖሮ የበለጠ የህዝብ ድጋፍ ቢኖራቸው ኖሮ ምንም ጥርጥር የለውም ቲፒኤልኤፍን ያሸንፉት። አልሆነም። ያ ያልሆነበት ደግሞ የራሱ ምክንያት አለው። ነገሮች አሁን ከዲሞክራሲ አንጻር አይደለም፣ ከመልካም አስተዳደር አንጻር አይደለም፣ ከህልውና አንጻር ነው ህዝቡ የሚያያቸው፣ ሰራዊቱ የሚያያቸው። ትልቅ ደግሞ ብልጽግና የሚባል ሌት ተቀን ያን አካባቢ ለማተራመስ የሚፈልግ ኃይል እንዳለ ያውቃል። በዛ ምክንያት ይሄ ያልሆነ የሚል እምነት አለ። አሁን አሉላ ያቀረብካቸው ነገሮች ሁሉ ምንም ቅድም እንዳልኩህ 5 ዓመቱን ቀንሰዋል። 29 ዓመት ስነግርህ የኖርኩት ነው። አሁን ልዩነቱ ምን መሰለህ? እኔ ስለ ቲፒኤልኤፍ አውርቼ ታግዬ ሰልችቶኛል። አንተ አዲስ ስለሆንክ ስለ ቲፒኤልኤፍ ችግር አውርተህ አሁን መጥገብ አልቻልክም። ያ ይመስለኛል እንጂ የምትናገረው ነገር እና የምናገረው ብዙም ልዩነት የለውም። ትግራይ ካለችበት አንጻር ሁኔታ ነው ኤነርጂው። እኔም ከሱ አንጻር ነው እያየሁት ያለሁት እና እኔ ብዙ ዋናው ቅድም መጥራት የነበረበት ጉዳይ እኔ ቲፒኤልኤፍን እንኳንስ አትንኩ አትታገሉ አላልኩ። እያልኩ ያለሁት መታገል አለባችሁ እያልኩ ነው። የቲፒኤልኤፍ አመለካከት ለትግራይ ህዝብም እስካሁንም አልበጅም፣ ወደፊትም አይበጅም፣ ለኢትዮጵያም አይበጅም። ይሄን ኃይል ታግሎ ማሸነፍ ያስፈልጋል የሚል እምነት አለ። ግን የምናካሄደው ፖለቲካ ነው። አሁን ያለንበት ፖለቲካ ደግሞ የሴራ ፖለቲካ ነው። ጠልፎ ሌላውን አጥፍቶ ስልጣንን የማራዘም ፖለቲካ ነው። በዚህ ሰዓት በህወሓት በኩል የሚካሄደውን ጨምሮ ማለት ነው አይደል? በዚህ ሰዓት የሚካሄድ ፖለቲካ ግን ጥንቃቄ ያስፈልጋል። ነገሮችን የምናይባቸው የምንመዝንባቸው ነጥቦች በጣም ጠባብና ውስን መሆን የለባቸው። ከሌሎች ብዙ ነገሮች ጋር አመጋግበን ማየት አለብን የሚል ነው እና በዚሁ ብናቆመው ጥሩ። Ethio 7 Star